ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። የቤዛነት ስራ የኢየሱስ ነው እንጂ የማርያም አይደለም። ማርያም ቤዛዊት ዓለም ልትባልም አይገባም። እኛ ግን አንቺ የተረገምሽና ራስሽን ያዋረድሽ መሆንሽን ከመጽሐፍ ቅዱስ እናሳይሻለን። ምክንያቱም ስለ ቤዛዊት ዓለም ብዙ መልስ ተሰጥቷል። እኛ ግን ስለ አንቺ ከመጽሐፍ ቅዱስ የተረገምሽና ከእግዚአብሔር ቃል ውጭ ሆንሽ እንዲሁም ራስሽን ያዋረድሽ መሆንሽን ከመጽሐፍ ቅዱስ እናሳይሻለን። ስለዚህ እናንተ ኦርቶዶክሳውያን ይህንን ቪዲዮ በምትችሉት መጠን ኮፒ ሊንክ እያደረጋችሁ ልክ እንደዚህ ከእግዚአብሔር ቃል ለወጡ የሴት ፓስተሮች ታደርሱልኛላችሁ ማለት ነው። በመጀመሪያ ደረጃ ራስሽን እንዳዋረድሽ ከመጽሐፍ ቅዱስ እናሳይሽ። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 5 ላይ እንደዚህ ይላል፣ ራሷን ሳትሸፍን ግን የምትጸልይ ወይም ትንቢት የምትናገር ሴት ሁሉ ራሷን ታዋርዳለች፣ እንደተላጨችም ያህል አንድ ነውና። ሴት ራሷን ባትሸፍን ጠጉሯን ደግሞ ትቆረጥ። ለሴት ግን ጠጉሯን መቆረጥ ወይም መላጨት የሚያሳፍር ከሆነ ራሷን ትሸፍን። ራስሽን አልሸፈንሽም፣ የእግዚአብሔርን ቃል አላከበርሽም። ሴት ፀጉሯን ካልተሸፈነች ወይም ደግሞ ካልተላጨች የተረገመች ነች ወይም ያዋረደች ነች። መረገሙንም ከመጽሐፍ ቅዱስ እናሳይሻለን። ችግር የለውም። በምን ሴት ማስተማር መስበክ አትችልም። አንቺስ በራስሽ ጋጥ ወጥነት ትሰብኪያለሽ፣ የእግዚአብሔርን ቃል ትጥሻለሽ። ጳውሎስ ደግሞ እንደዚህ አይነቱን የተረገሙ ናቸው ይላል። እስኪ እናሳይሽ ሴት በምን አይነት መንገድ እንደተከለከለች። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 34 ላይ ሴቶች በማህበር ዝም ይበሉ፣ ሕግ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውም። እንጨምርልሽ ሌላም ከፈለች። ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድላትም። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 12 ላይ። እነዚህን ያላደረጉ ሰዎችን ደግሞ ጳውሎስ ወደ ገላትያን ሰዎች ምዕራፍ 1 ከቁጥር 8 ላይ እንደዚህ ብላችኋል፣ ነገር ግን እኛም ብንሆን ወይም ከሰማይ መላእክት ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብኩላችሁ የተረገመ ይሁን የተረገሙ ይሁኑ ብሏል። ስለዚህ አንቺ የተረገምሽ ሆነሽ ስለ እመቤታችን ስለ ቅድስት ድንግል ማርያም ስለ ብፅዕት ማውራቱን ማን ድፍረቱ ሰጠሽ? ልክ እንዳንቺ የእግዚአብሔርን ቃል የጣሱትን ሕግጋቱን የማያከብሩትን ሁሉ ጳውሎስ የተረገሙ ናቸው ይላል። ኢየሱስ ክርስቶስን ከፈለጋችሁት በእመቤታችን በድንግል ማርያም እቅፍ ታገኙታላችሁ። የክርስቶስን ቤዛነት ለመናገር የእመቤታችንን ቤዛነት ማጣጣል ተገቢም አይደለም። የክርስቶስን ቤዛነትና የቤዛነት ሥራ እመቤታችንን ቤዛዊት ዓለም ከመባል ጋር የሚምታታበት ኦርቶዶክሳዊ ክርስቲያንም የለም። በመጽሐፉ ጌታችን መድኃኒታችን ኢየሱስ ክርስቶስ እመቤታችን መስቀል፣ ቅዱሳን ሰዎች፣ ሀገር፣ ገንዘብ፣ ሀብት፣ ጫማ ወዘተም ቤዛ ተብለው ተጠርተዋል። የእነዚህ ሁሉ ቤዛ መባል ግን ከክርስቶስ ቤዛ መባል ጋር የሚመሳሰል ሆኖም አይደለም። ለክርስቶስ የሚሰጠው ሁሉ የባህሪ ነው፣ ለሌሎቹ ደግሞ የጸጋ ነው። በማቴዎስ ወንጌል አንድምታ ትርጓሜያችን ላይ ጫማ ለእግር ቤዛ እንደሆነ ተብሎ ተጽፏል። እመቤታችንን ቤዛነት ለሰው ልጆች ብቻም አይደለም ለፍጥረት ሁሉ ነው እንጂም። በኃጢአታችንና በበደላችን ከትንሽ ትልቁ ፍጥረት ጋር ተጣልተን ነበረ። ይህ እርቅ የተገኘው ከእመቤታችን ስጋዋን ስጋው አድርጎ በተገኘው በክርስቶስ ነው። ስለዚህም ምክንያተ ድኂ እንላታለን። የእግዚአብሔር ሀገሩ ሆይ በአንቺ የተደረገው ምንኛ ድንቅ ነው እያልን እመቤታችን ቅድስት ድንግል ማርያምን እኛ ኦርቶዶክሳውያን እናከብራታለን፣ እናመሰግናታለን። ከዚህ ከእመቤታችን ቤዛነት ጋር በተያያዘ ከሰሞኑ በርካታ ተከታታይ ምላሾችንና ማብራሪያዎችን ስትሰጠን የነበረችው ዶክተር መስከረም ለቺሳ እንዲሁ አሁንም ማብራራቷን ቀጥላለች። ቅድስት ድንግል ማርያም በምስጋናዋም ቤዛ ናት ስትል ትገልጻታለች። ምንም እንኳን እግዚአብሔር እንደ ቸርነቱ የጻድቃንን ምስጋና በየዘመናቱ ሲቀበል የኖረ ቢሆንም በስጋም በነፍስም በልቦናም ከኃጢአት ንጹሕ ሆና እግዚአብሔር ጥንቱንም ከፍጥረት ሲፈልግ የነበረውን አይነት እንከን የለሽ የምስጋና መስዋዕት ያቀረበች ግን ቅድስት ድንግል ማርያም ናት። ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች ያለችው በሉቃስ ወንጌል ምዕራፍ 1 ከቁጥር 46 ላይ ተጽፎ የምናገኘውን ይህንን ታላቅ እውነት ስትመለከት እንጂ ስትል ዶክተር መስከረም ለቺሳ ትናገራለች። ዛሬ አፋቸውን የሚያላቅቁባት መናፍቃን በእባቡ መንፈስ እየተመሩ በመንፈስ እንደሚገነደሱ ወይንም ደግሞ ከዓለማዊ ዘፈኖች በተኮረጁ የዘፍሙር ዜማዎቻቸው አቅላቸውን ሲስቱ በሞቅታ እንደሚናገሩት ድንገት በስሜት ተመርታ የተናገረችውም አይደለም ስትል ዶክተሯ ትናገራለች። ቅድስት ድንግል ማርያም በተፈጠርንበት ዋና ዓላማ ምስጋና በኩል ለእኛ ምትክ ቤዛ ሆና የምስጋናን መስዋዕት ባትሰዋ ኖሮም የሰው ልጆች ገና ፍጹም የሆነ ምስጋና ለእግዚአብሔር በማቅረብ ረገድ ባለ ዕዳዎች ሆነን እንቀር ነበረም። ስለዚህ በምስጋናዋም ቤዛ ናት። ሰዎች ቀርተው
መላእክት እንኳን በአዲስ ምስጋና እንዲያመሰግኑና ክብር እንዲጨመርላቸው ምክንያትም ናት። ድንግል ሆይ የሱራፌል የዕጣናቸው ጽና፣ የኪሩቤልም የምስጋና መቅጃ፣ የወርቅ መጥለቂያ፣ የትጉሃን የሰማይ መላእክት ሁሉ የቅዳሴያቸው ነቅል፣ የማይተኙትም የውዳሳቸው ፈልፍል ምንጭ እንዳላት ሊቁ አባ ጊዮርጊስ ዘጋስጫ እኛም እንደዚሁ እናመሰግናታለን። ከዚያም አልፎ በምስጋና በኩል ከፍጡራን ሁሉ ልዩ መብትም አላት። አምላኳን ልጄ ብሎ ማመስገን ለእርሷ ብቻ እንጂ ለሌላ ለማንም አልተሰጠምናም ለወደፊትም አይሰጥም። አቅሙን የማያውቅ በጊታርና በፒያኖ አእምሮውን የሳተ ክብረ ቢስ ትውልድ ስለማን እያወራ እንዳለ ገና አላወቀም ስትል ዶክተር መስከረም ለቺሳ ትናገራለች። አንድ አድራሻ ቢስ መዝሙር አለ። ከየት እንደመጣው ማይታወቅ አንድ ወልዳ ስሙን አበዛችው፣ አንድ ወልዳ ስሙን አበዛችው፣ አንዱ ሀገር ስትሄድ ኢየሱስ አለችው፣ ደሞ ስትሄድ አማኑኤል አለችው። ከየት እንደመጣ አይታወቅም። እግዚአብሔር ይወቀው። ወደ መጣበት ይሄድ። መጽሐፍ ቅዱሱ አላለው። ትሰማላችሁ? ኢየሱስ ክርስቶስ የሚለውን ይህ ሰው እንግዲህ ሁላችንም እንደሰማነው እናቶቻችን አንድ ወልዳ ስሙን አበዛችው በሚለው መዝሙር ሲሳለቅና እመቤታችን ቅድስት ድንግል ማርያም አንድ ልጇን አማኑኤል ኢየሱስ ብላ እንዳልጠራችው መጽሐፍ ቅዱስም እንዳላለ ነው ሲያስተምር ሲናገር የሰማነው። መጽሐፍ ቅዱስ ስለ ክርስቶስ ስም እናቱ ቅድስት ድንግል ማርያም እንደምትጠራው እውነት አልተናገረምን? እናቶቻችንስ ተሳስተዋልን? አልተሳሳቱ፣ ልክ ናቸው። እናታችን ቅድስት ድንግል ማርያም የወለደችው አንድ ነው። አንዱን ወልዳ ግን ስሙን አብዝተዋለች። ስሙን ደግሞ ያበዛችው መጽሐፍ ቅዱስን መሰረት አድርጋ ነው። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ነው የሚለው። ስሙንም አማኑኤል ብላ ትጠራዋለች። ማነች የምትጠራው? ድንግል ማርያም። እንደዚሁ ሉቃስ ወንጌል ምዕራፍ 1 ላይ መልአኩ ቅዱስ ገብርኤል ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ ነው ያላት። ስለዚህ አንድ ወልዳ ስሙን እንደምታበዛው ስሙን አብዝታ እንደምትጠራው መጽሐፍ ቅዱስ ይናገራል። የእናቶቻችን መዝሙር አድራሻ ቢስ አይደለም። ሁላችሁ ይህን መልእክት ሼር አድርጋችሁ ለሁሉም አድርሱት። ለዘርፌ ከሰራሁላት መዝሙሮች መካከል አለልኝ አባቴ አለልኝ ጌታዬ ዘመን የማይሽረው ባለውለታዬ የሚለው። ሌላው ለእዝራ የሰራሁት በጣም ብዙ ሰው የተባረከበት መዝሙር አለ። አማኑኤል ይቅር ባይ ነው ፍቅር። ይሄን የሰራሁት መዝሙር ነው። ይሄ መዝሙር ያንተ ነው? አዎ እኔ ነኝ የሰራሁለት እና በጣም በጣም የተዋጣለት መዝሙር ነው። በጣም ያሉ ለምርቴ በአምባ ፈረስ ላይ በጣም ነው የምወደው። በአምባ ፈረስ ላይ ሆነ ይህንን ቪዲዮ እንግዲህ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ ይጠበቅባችኋል። ምክንያቱም የጠላት ቀጠናን ትንሽ ያንቀጠቀጣል እና ሊያስኮርፍ ስለሚችል ሼር፣ ኮፒ ሊንክ አድርጉልኝ፣ ሪፖስት አድርጉት። ይህን ቪዲዮ እንግዲህ ትንሳው እንደነገራችሁ ይሄን ሁሉ ያወራው ነገር ምንም ሐሰት የለውም፣ እውነት ነው። እኛ ቤት በነበረ ጊዜ የሰራችውን ቪዲዮዎች ለሚስተር ኤክስ እየነገረው ነበርና ያኛው ደግሞ ሰምቶት እንደማያውቀው ምናምን ነገር ሪአክት ምናምን ሲያደርግ አይታችሁታል አይደል? የሆነ ትሰክሳለች ምናምን በቃ ይመጫ ይገረማል ምናምንና ይምር አይራባችሁ፣ እግዚአብሔር ከራብ ይሰውራችሁ። እና ምንድነው ዋናው ፖይንቴ? ትዝታው ሆይ እዚህ እኛ ጋር በነበርክ ጊዜ በአንድ ሳምንት ውስጥ 12 አልበም የመስራት የመንፈስ ቅዱስ መጎብኘት ነበረ። አሁን ድረስ እንኳን የሚገርመው ነገር በቤተ ክርስቲያን አንተን መዝሙር እንኳን ተወግዘን ተከልክለን ምዕመናን እቤታቸው ከፍቶ እንኳን ያዳምጣሉ። ምክንያቱም እኛ ጋር በነበርክ ጊዜ ስንኞች ጉልበት ነበራቸው፣ ዜማዎች አቅም ነበራቸው። የምትገርም ዘማሪያችን አገልጋያችን አልመለስም ብላ አውርታል። ብትመለስና ዳግም አንተን በትንሹ ስክሪን በዩቲዩብ ላይ ከምናይ ይልቅ የአንተ ትመጣለህ ሲባል ቤተክርስቲያኑ የሚያጨናንቀው ምዕመን ግጥም ብሎ
ተመልሰህ ተጸጽተህ ዳግም መድረኩ ላይ ብናይ ደስታችን ነው። ግን እንደተናገርከው ያደቆነ ሰይጣን እንደሚባለው የምትመለስ አይመስልኝም። ጥያቄ አንድ ትዝታው፣ አሁን አንተ ወደ ተሻለ መገለጥ ሄደሃል። መንፈስ ቅዱስ ቀርቦኛል፣ ያለማወቄ ወራት አልፏል ብለናል። የምር አንተን መንፈስ ቅዱስ እየመራ ከሆነ ትዝታው፣ ለምንድን ነው ጴንጤዎች ሊዘምሩት የሚችሉት በ10 ዓመታት ውስጥ አንድ እንኳን ቫይራል የወጣ መዝሙር የለ? እንደነ መስፍን ጉቱ፣ እንደነ ተከስተ፣ እነዚህ እንግዲህ በጣም በፕሮቴስታንት በጴንጤ አማኞች ዘንድ መዝሙራቸው በጣም የተወደደላቸው አንድ መዝሙር ሲዘምሩ ቫይራል የሚወጣላቸው ሰዎች ናቸው። አንተ በ10 ዓመት ውስጥ አንድ መዝሙር አዳራሽ ውስጥ ሊያስመልክ የሚችል መዝሙር የለ። እንኳን መዝሙርህን ሊዘምሩ ሲሰሙ እንኳን ይጸየፈዋል። ምክንያቱም ከስድብ ውጪ ምንም የምታውቀው ነገር የለም። የድሮቹ ጴንጤዎች ቢኖሩ አንተን አይቀበሉም። ምክንያቱም አንተ ምላስ ውስጥ አፍህ ሞቶብሃል። ስድብ ነው የምታውቀው። የቃል ኪዳኑን ታቦት ትሳደባለህ፣ ቁርባን ትሳደባለህ፣ ጥምቀት ትሳደባለህ። ምንም ኢየሱስንና ወንጌልን አያሳይ። አሁን አንተ ላይ እንኳን ኦርቶዶክሱ ጴንጤው አንተ ውስጥ ኢየሱስን አያየው። ትዝታው ሳሙኤል ሲባል እኛ ቤት እያለ በደጋግ ዝማሬዎች በጥሩ ዝማሬዎች ነው የምናውቅ። አሁን ጴንጤ ጋር ስትሄድ ትዝታው ሳሙኤል ሲባል ተሳዳቢ፣ ነውረኛ፣ ባለጌ ነህ። በዚህ ልክ የምታወቀው አሁን 12 ዝማሬ ዘምረሃል ዩቲዩብ ቻናል ላይ። አንድ ወር ይሞላል አሁን አልበም ከለቀቅ ማለት ነው። በአንድ ወር ውስጥ 135,000 ሰው ነው የሚከተል። 135,000 ሰው ነው የሚከተል። ሰብስክራይብ ያደረገ 53,000 ሰው አይሞላም ያየ ማለት ነው። ቪዩ ግባና የነ ዳግመኝ ደርቤን የነ ቴዎድሮስ ዮሴፍን የነ ምርትነሽን ተመልከት። በአጠቃላይ የነውር ምሳሌ ይሆናል፣ የባለጌ ምሳሌ ይሆናል። በዚህ ልክ ልትወርድ አይገባም። በቃ አንተ ከዚህ ቤተክርስቲያን ጋር ተፋታ። ለምንድን ነው ወንጌልን ማሰብከው? ሁልጊዜ በቁጣ ተሞልተ መልክህ እየተቀያየረ በዚህ ልክ እየተበሳጨ ለምን ትኖራለህ? ለምን አንተ ያመንክበትን የተረዳህበትን ብቻ ወንጌል ለምን አስብክ? ምንድነው ከኦርቶዶክስ ራስ ላይ የማትወርደው? አሁን ማየ ልብ ይናፍቃታል ማለት ነው። እባብን ግደል ከነበትሩ ገደል ይባላል። ከጠላ ጠላ ለምን ስም ታነሳለህ? አንተ ግን ሁልጊዜ ድርሳናት ላይ፣ ገድላት ላይ፣ ጥምቀት ላይ፣ ቁርባን ላይ ምንህም ኢየሱስ ክርስቶስን እስካለ መምሰል ድረስ ደርሰሃል። ስለ ገድላት የምንነጋገራቸው ብዙ ነገሮች ስላሉ ኑና ያንን ጥያቄዎች ደግሞ የኦርቶዶክስ ወንድምና አባቶች እንድትመልሱ ያንን ጥያቄ ነው። መልሶች ሙሉ ከሌለ ገስዋ ዮኒ ማኛ ይፈነጥጣል። ሰላም ለእናንተ ይሁን። እንዴት አላችሁልኝ? ዛሬ በጌታ ቀን ማለትም እሁድ ከቅዳሴ በኋላ ጋቢ የሚያል ነጠላ ደረብ አድርጎ ምን ይዞብን መጣ አላችሁኝ? እሺ ወንድማችን እርሱትና ግን ምንድነው እንግዲህ ሁሌም አዳዲስ ሰዎች ወደ ቲክቶክ ስለሚመጡ አሁን ካነሳው ሐሳብ ጋር በተያዘ ጥቂት ነገር የምላችሁ ነገር ይኖራል። በቃ መሰረታዊ በጣም ሁላችሁም ልናውቀው የሚገባ ነገር ማለት ነው። ከሱ በፊት ግን የጌታ ቀን ስንል ምን እያልን ነው? መቼስ ቀናት ሁሌም የጌታ ናቸው። ግን ዛሬን ግን በተለየ የጌታ ቀን የምንላት ለምንድን ነው? ጌታችንና መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት ቀን ነው። የትንሣኤው ቀን ናት እሁድ ማለት ነው እና የሁላችንን ትንሣኤ ያረጋገጠበት የትንሣኤያችን በኩር የሆነበት ቀን ስለሆነች ይህችን ቀን በተለየ ሁኔታ በቤተ ክርስቲያን ክርስቲያኖች ተሰባስበው ቅዳሴ አድርገው ከቅዱስ ምስጢር ተካፍለው ይመጣሉ። ስለዛ በጌታ ቀን ቅድሚያ የሚሰጠው በጠዋቱ ተነስተን እስቲ ለምንድን ነው ቅድሚያ የሚሰጠው? ወደ ጌታ ደስታ ለመግባት እና ጄላ አንዲት መጽሐፍ አለች ቅዳሴ ወደ ጌታ ደስታ የመግባት ምስጢር የሚል ነው። በቀሲስ ዶክተር መብራቱ ኪሮስ የተዘጋጀች መጽሐፍ ናትና ፕሊስ ይህንን መጽሐፍ ሁላችሁም እንድታነቡ እመክራለሁ፣ ሪከመንድ አደርጋለሁ። ለቅዳሴ ያላችሁን ቦታና ፍቅር በጣም ያሳድገዋል እና እንደው አሁን ላይ የማንበብ ጊዜ የለኝም ብትሉ ራሱ ፕሊስ ግዙትና
የሆነ ስታዩትም እንድታነቡት ያነሳሳችኋል። በቻላችሁ ሰዓትም ታነቡታላችሁ። ግን አሁን ሁላችሁም እንድታነቡት እመክራለሁ። እሺ ይህንን ያዝና አድርግና ወደ ወንድማችን እንመለስ። ወንድማችን እንደሰማችሁት እንግዲህ ሌላ ቪዲዮዎች ላይ የሚያዩ የነበር እና ፕሮቴስታንት ወንድሞችን እየሰበሰበ እንደው እስቲ በጣም ከባባድ የምትሉትን ለጆሮ ሲሰማ ይጨንቃል የምትሉትን ገድል እስቲ እያወጣችሁ አንብቡ። ያው የተወሰነ የሰውን ጆሮና ትኩረት ለመሳብ ያህል ማለት ነው። እንዲህ አይነት ነገር ሲናገር እየሰማሁት ነበር። ሰላም ለአንተ ይሁን ወዳጄ። እንግዲህ ከዚህ ቀደም እንደምታደርገው ጨዋታ ላይ ምናምን ከሆነ ያለው እንግዲህ ወደዚህ የማለት ጉዳይ ላይ ከሆነ ያለው አሁን እየቀለድክ ያለው በህይወት ብቻ አይደለም ማይ ብራዘር፣ እየቀለድክ ያለው በጌታችን በክርስቶስ ኢየሱስ ላይ ነው እና እሱን ብትረዳው ኖሮ እና የምርም የክርስቶስ ፍቅር ትንጥዬ እንኳን በጣም ትንጥ ልብ ላይ ቢኖር በርን ዘግተህ ስቅስቅ ብለህ ባለቀስክ ነበር። በክርስቶስ ላይ እየቀለድክ እንደሆነ ብትረዳው ኖሮ ማለት ነው። ለማንኛውም ግን የገድላት ምናምን ጉዳይ ያለፈበት ፋሽን እየተነሳ እንደው ገድል ላይ እኮ እንዲህ ይላል፣ ተአምር ላይ እንዲህ ይላል የሚሉ ሰዎች አሁን መነሳታቸው በጣም ያስቃል። ፈኒ ነው። ለማንኛውም ከገድላት ጋር በተያያዘ ቤተክርስቲያን ገድላትን ስትሰጥ የሰጠች ለምንድነው ብለን ተነጋገርን። ከዚህ ቀደምም ገድላቱን ስትሰጠን ቤተክርስቲያን አለቀ የቅዱሱን ታሪክ አይተን ክርስቶስን በመምሰል ሕይወት ውስጥ ያደገበትን ነገር አይተን እኛም እንደው ክርስቶስን መስለን እንድናደግ በቃ ለዛ ነው የምንጠቀምበት። ከዛ ውጭ ግን ለአእምሯችን እንደዚህ አሁን እንደዚህ ሰዎች ይላሉ በጣም የሚጨንቅ ምናምን ነገር ሲሉ ነበር። ለአእምሮ ከጨነቀ የመቀበል ግዴታ እንኳን የለብህም። ፕላስ ደግሞ ገድላት ተአምራት መጽሐፍት ውስጥ ስህተት አይገኝም አላለም። ስህተት ሊገኝ ራሱ ይችላል ብለን እናምናለን። ለምሳሌ በአሁን ቅርብ ጊዜ ላይ በተካሄደው በዚህ በዝክረ ኒቂያ ጉባኤ ላይ ፓትርያርካችን ብፁዕ ወቅዱስ አቡነ ማትያስ ምን እንደተናገሩ እንስማ። የመጽሐፍቶቻችን ጥራት ያስፈልጋቸዋል። ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ እንደሰማችኋቸው ቅዱስነታቸውም ሰው ምን አሉ? መጽሐፍቶቻችን ጥራት ያስፈልጋቸዋል። እኛ ራሱ መጽሐፍቱን እንዲህ ብለን እየተናገርን ነው ማለት ጥራት ያስፈልጋቸዋል እየተባለ እና መመርመር አለባቸው በሊቃውንት ጉባኤ እየተባለ ብድግ አድርገህ ባይዜ ቢመረመሩ ራሱ ተመርምረው ቢወጡ ራሱ የሃይማኖት መመስረቻ አይደሉም፣ የሃይማኖት መከራከሪያ አይደሉም። እንደዛ እንኳን ቢሆን ያውም ጭራሽ እንደው ምን እየተባለ በጉባኤ ላይ ነው ባይዜ ቅዱስነታቸው የተናገሩት። መጽሐፍቶቻችን ጥራት ያስፈልጋቸዋል። በቃ እንዲህ ነው እኛ ምናምነው። ስለዚህ እነዚህ መጽሐፍት ይዤ ኦርቶዶክስን ላሸማቀ ምናምን እሱ ጭራሽ አይታሰብም። በቃ አለቀው። ኦርቶዶክሳውያን ወይም ክርስቲያኖች መጽሐፍቱን በምን መልኩ መጠቀም ለምን ዓላማ መጠቀም እንዳለባቸው ገብቷቸዋል። ስለዚህ አሁን ይሄ የመደናቆርና ጉንጫ አልፋ ክርክራችሁን ያዝ ታደርጉታላችሁ። ይቆየን።